ተነስታ ጸልይም አጋሰስ አጾመም ምትሉ ሰዎች አላችሁ። ለምን ቢሆንም ይላል ቢሆንም ይሄ ሆዳም በድግምት ነው የሚለው። ቆቃል መብላትና መብላት ለነሱ ነው አጀንዳ የሆነው ለሱ አይደለም። ልጅ አልወልድም ያላችሁ ልክ ልጅ ስትወልዱ ነው የልጁን በጀት የሚለቅላችሁ ጊዜ እግዚአብሔር ቀድሞ አይሰጣችሁ በእለቱ ነው የሚሰጣችሁ። እኔ እግዚአብሔር ይሄንን እንዳደረገ ላውቅ አልቻልኩም ማለት ደከመው። አሁን ይሄንን ተምረናል ብላችሁ ሄዳችሁ ያገኛችሁት እንዳትሆኑ ለምን ያቀው የሰው ስጋ ከመብላት የእነዚህን እንስሳ ስጋ መብላት ይሻላል አለ እሱ ነው ያለው። እኔ አይደለም እና ከተማ እኔ ያስቀጥራለሁ ማንም የሚገባበት አይደል እንዴ? አጭር ነው አስተሳሰባችንም አጭር እንዲሆን አድርገው ነው የሰሩት። በነገራችን በጣም ከባድ ሰው አሁን አጭር ነገር ነው የሚፈልገው። ስብከቱም አጭር፣ ታምረ ማርያም አጭር፣ ቅዳሴውም አጭር፣ ሁሉም አጭር። እድሜያችንም እንደዛው ይሆናል። አንዳንድ ሰው መጽሐፍ ነው የሚቆጥረው 300 መጽሐፍ አንብቤያለሁ ይላል። ምን ይጠበስ? ሉጋም ነች ጾም። አያችሁ የሥጋ ሉጋም ነው። ስጋን ለነፍስ ማስገዣ ነው ጾም ማለት ነው። ብዙ ሰው ሲጾም አብዝቶ ይጸልያል፣ ሲጾም መንፈሳዊ ነገር ያስባል፣ ሲጾም ስጋው ይደክማል፣ ነፍሱ ብቅ ማለት ትጀምራለች። ስለዚህ ስጋን ማድከሚያ ነው። ከመጽሐፍ ብዙ ምሳሌዎችን መጥቀስ ይቻላል። ጾመው ነፍሳቸውን ያተረፉ፣ ጾመው ነፍሳቸውን ያዳኑ፣ ጾመው በነፍሳቸው እግዚአብሔርን ያገለገሉ፣ ጾመው ነፍሳቸው ኃይለኛ የሆነችላቸው ብዙ ቅዱሳንን መጥቀስ ይቻላል። አሁን እጆቻችሁ ላይ ባሉ ስልኮችን የምታነቧቸው በተለይ መጽሐፈ ስንክሳር ላይ ብዙ የቅዱሳን ታሪክ አለ። አንዱን ብቻ አሁን ባጭር ደቂቃ እነግራችኋለሁ። ጾም ለቅዱሳኑ ስጋቸውን ማድከሚያ ነው። ስጋቸው እስከሚደክም ድረስ በጾም ሕግና ሥርዓት ውስጥ ይሆናሉ። ስጋቸው ከደከመና ነፍስ መቆጣጠር ስትጀምር ከጾም ሥርዓት በአፋ ይሆናሉ። አይገርምም? ይበላሉ ያገኙትን። ሌላው ቀርቶ እንኳን በልተው ጠጥተው ለመቁረብ ይገባሉ ወደ ቤተ መቅደስ ይላል። ያኔ እግዚአብሔር መልአክ ይከለክላቸዋል ይላል። ምንም አያውቁትም። አሁን አንዳንድ ሰዎች ሰው ሲመገብ ቢመለከቱ ሥርዓቱ ላይ ሕጉ ላይ ነው። ለምንድን ነው የማይጾሙ? ሰዓቱ አልደረሰም ምናምን ነው የሚሉት። ላይጾም ይችላል ስጋውን ከተቆጣጠረው። ትልቁ ቁም ነገር ስጋን ማድከሚያ ስለሆነ ማለት ነው። ስጋ ከደከመ ሬሳ ከሆነ ነፍስ ካበበች ምንም አያደርጋትም የምታደርገው ነገር በሙሉ ማለት ነው። ለዚህ ነው አእምሮ አንተ የሆነ ነገር ስታደርግ በአእምሮ ደከም ያለውን ሰው አስበው የሚባለው። ለምሳሌ በህመም ምክንያት እንዳትጾሙ ያደረጓቸው የነሳ አባቶቻችሁ በህመም ምክንያት እንዳትጾሙ ብትደረጉም በአደባባይ ግን ወተት መጠጣት የለባችሁም። በጾም ጊዜ በአደባባይ ስጋ መብላት የለባችሁም። ተፈቅዶላችኋል፣ ግን በአደባባይ አይደለም። እሱ የእናንተ ነው፣ ሌላ ሰው ስለሚሰናከል ማለት ነው። ከዛ በአፋ የሆኑ ቅዱሳን አሉ። አንዱን እናነሳለን። በረከቱ በሁላችን ላይ ድሮ ይኑር። ይሄ መጽሐፈ ስንክሳር የታኅሳስ 13 ቀን የሚነበብ ነው። ቤታችሁ ስትገቡ በደንብ አንብቡት። እጃችሁ ላይ ባለው ስልክም ላይ ስንክሳር አለ በአማርኛ። ታኅሳስ 13 ቀን ከሶስቱ መቃርስ በሚለው ስም ከሚታወቁት አባቶች መካከል አንዱ መቃርስ የሚባለው የባህታዊው የመናኙ አባት ታሪክ ነው። ይሄ መጀመሪያው ትልቁ መቃርስ አይደለም፣ ከሁለቱ አንዱ ነው። ከትልቁ መቃርስ ሁለቱ፣ እነዚህ ሶስቱ በተከታታይ ወይም ደግሞ በብዛት ስማቸው በቅዱሳት መጽሐፍት ተጽፎ ይገኛል። ሌሎችም ይኖራሉ። ከነዚህ ከሶስቱ አንዱ ነው። ስንክሳሩ ሲጀምር ከሕፃንነቱ ጀምሮ ቅዱሳት መጽሐፍትን ተማረ ይላል። ገና ከልጅነቱ ጀምሮ ቅዱሳት መጽሐፍትን መማር ጀመረ። መጽሐፍትን በብዛት አነበበ። መጽሐፍቱን አንብቦ ሶስት ዋና ዋና ነገሮችን አወቀ ይላል። ስንት ነገሮችን አወቀ? አሁን ብዙ መጽሐፍ አንብበናል። ስንት ነገሮችን አወቀ? ቼክ ማድረግ አለብን ራሳችንን። አንዳንድ ሰው መጽሐፍ ነው የሚቆጥረው 300 መጽሐፍ አንብቤያለሁ ይላል። ምን ይጠበስ? ዝና ነው የሚመስለው። አንዱን መጽሐፍ አንብበን ወደሚቀጥለው ስናልፍ ከዚህኛው መጽሐፍ ያገኘሁት ምንድነው ብለን ነጭ ወረቀት አምጥተን አንደኛ፣ ሁለተኛ፣ ሶስተኛ ብለን ጽፈን እዛ መጽሐፍ ውስጥ ከተን ወደሚቀጥለው መጽሐፍ መሸጋገር አለብን። በሌላ ጊዜ ያን መጽሐፍ ስናይ እነዚያ ያገኘናቸው ነገሮችን እናስታውሳቸዋለን ማለት ነው። አሁን ልክ እንደ ቲክቶክ ነው። ሰው ቲክቶክ ሲገልጥ
3 ደቂቃ ከዛም በላይ 5 ደቂቃ ምናምን የሚሆን ነው እና ያያን ይገልጠዋል 60 ደቂቃ ወይም 120 ደቂቃ ጨርሷል። ብድግ ሲል አንድም ነገር አይምሮ ውስጥ አይቆም፣ አንድ አያስታውሰው። ፈትኑ ራሳቸው። በዛ በአንድ ሰዓት ውስጥ ረጅም ነገር ቢያይ በትንሹ የ20 ደቂቃ ነገር ሊያስታውስ ይችላል። አጫጭር ነው። አስተሳሰባችንም አጭር እንዲሆን አድርገው ነው የሰሩት። በነገራችን በጣም ከባድ ሰው አሁን አጭር ነገር ነው የሚፈልገው። ስብከቱም አጭር፣ ታምረ ማርያም አጭር፣ ቅዳሴውም አጭር፣ ሁሉም አጭር። እድሜያችንም እንደዛው ይሆነ። አጫጭር ነገር ነው የሚፈልገው ሰው አይፈልግም ረጅም ነገር። ታክቶታል። ሁሉም ነገር ወዲያው ማግኘት ስለሚመስለው ማለት ነው። እና መጽሐፍትን አንብቦ ከጨረሰ በኋላ ራሱን ሲመረምር 3 ነገሮችን አገኘ ከቅዱሳት መጽሐፍት። የሚገርም ነው። ዛሬም ከቅዱሳት መጽሐፍት የምናገኘው እነዚህ 3 ነገሮች ነው። በፈለገው መንገድ ጠምዝዘን ወይም አዙረን ልናመጣው እንችላለን እንጂ እነዚህ 3 ነገሮች ናቸው። አንደኛው ይሄ ዓለም እንደሚያልፍ ተረዳ ይላል። ዓለም በሙሉ ያልፋል። ዓለም ማለት የሰማይና ምድሩ አይደለም፣ ኑሮ ማለት ነው። ሹመቱ፣ ሽልማቱ፣ የታላቅና የታናሽነት ደረጃው ዓለም የከፋፈለው በዘር በቋንቋ በምናምን ይሄ በሙሉ ያልፋል። አሳዳጁም ያልፋል፣ ተሰዳጁም ያልፋል። መከራው በሙሉ ያልፋል። ሁሉም ያልፋል። የማያልፈው ዘላለማዊው እግዚአብሔር ብቻ ነው። እሱ የሚሰጠው ነገር ነው የማያልፈው። ሁሉም እንደሚያልፍ ተረዳ። አንድ ሁለተኛ በኃጢአተኞች ላይ እንደሚፈርድ ተረዳ። እንደሚፈረድባቸው ኃጥአን በግራ ይቆማሉ፣ እናንተ ርጉማን ይባላሉ፣ ከኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ገሃነመ እሳት ሂዱ እንደሚባል ተረዳ። ሶስተኛው ለጻድቃን እንደሚፈርድላቸው እናንተ አባቴ ቡሩካን እንደሚባሉ ይህ ዓለም በሁለት ይከፈላል ማለት ነው። ኃጥእና ጻድቅ። ይህ ዓለም ኑሮ በሙሉ ያልፋል። እነዚህ 3 ነገሮች አወቀ፣ አሰበ። እና ታዲያ እኔ የቤተሰቦቼን ሀብትና ንብረት ወርሼ ሚስት አግብቼ ወልጄ በዚህ ዓለም ላይ እየዳከርኩ ስኖር ይሄንን የዘላለም ሕይወት ባጣውስ? ይሄ ሁሉ እንደሚሆን ከሆነ ምን አደከመኝ? ካሁኑ ለምን የቅዱሳኑን ሕይወት አልጀምርም? እግዚአብሔር እንዲረዳኝ ለምንና ይሄን ሕይወት መጀመር አለብኝ አለ። የምንና ሕይወት መጀመር ፈለገ፣ ወሰነ። ከቤተሰቦቹ ጋር ተማከረ፣ እግዚአብሔር ፈቀደለት፣ ሄደ። ገና ሲጀምር ምን አለ? በጣም ሩቅ የሆነ ገዳም ነው የምፈልገው አለ። ከከተማ በጣም የራቀ ማለት ነው። ለምን? የከተማ ሰው የማይደርስበት፣ የከተማው ኑሮ፣ የከተማው ሹመት፣ ሽልማት፣ ህይወቱ የማያጓጓበት የሚከተላቸው ሰዎች አሉ። ይመንናሉ። የከተማ ኑሮ እዛው ድረስ ይመጣላቸዋል። የሚሸሹ ሰዎች አሉ። እና መጀመሪያ እሱን መረጠ። ከከተማው በጣም ሩቅ ነው ብሎ ያሰበውን ገዳም መረጠ። እዛ በምናኔ እግዚአብሔርን እያገለገለ ኖረ። ከዕለታት አንድ ቀን ያ ቦታ ለከተማ ቅርብ እንደሆነ አወቀ። እንዴት? የከተማ ሰዎች ሲመጡ ተመለከተ። የከተማ ሰው ከመጣማ ይሄ ቦታ ቅርብ ነው ማለት ነው፣ ስለዚህ መሸሽ አለብኝ ብሎ ወሰነ። እኔ ገርመኛል። አንዳንድ ሰዎች ወደ ገዳም ይሄዱና እዛ ገዳም ንጽህናቸውን ጠብቀው ካጋንንት ፈተና ታግሰው ይሄንን ዓለም አንፈልግም ብለው ጥግ ይዘው የመነኑ አባቶችና እናቶችን ያገኟቸዋል። ከዛ ያናግሯቸዋል። ይሄን የመሰለ ሞያ ይዘ፣ ይሄን የመሰለ ድምጽ ይዘ፣ ይሄን የመሰለ ዕውቀት ይዘ እና ከተማ እኔ ያስቀጥራለሁ። ማንም የሚገባበት አይደል እንዴ? በመኪናቸው ይዘውት ይመጣሉ። አፍልሰውት ማለት ነው። ቤታቸው ያስገቡታል። የሚበላው የሚጠጣው ይሰጡታል። ዓለማዊ በጣም በሚገርም መልኩ ፈቃደ ሥጋ እዛው ጨምቆ ያስቀረዋል። ሰይጣን የሚፈልገው ይሄንን ነው። ሰው ወደ ገዳም ይሄዳል እንጂ ከገዳም ሰው አይመጣም። በርቱ እዚሁ ሁኑ ይባላል እንጂ የሚያስፈልገው ነገር ካለ ረዳሉ ይባላል እንጂ ምናፈልስ ሰዎች የለንም። የራሳችን መነኩሴ ያለን ሰዎች የለንም በየቤታችን። የኛ ቅዳሴ ማንመጣ ኪዳን ማንመጣ እሱ ቤት ካለ ችግር የሌለም ይመስለን ሂዱ ማይለንም አይደለም። እሱ ከበላ ከጠጣ ወደ ቤተክርስቲያን እንድንሄድ የማይፈልግ እኛ ነን፣ ተጠያቂዎቹ እኛ ነን። አልፈልግም ማለት ወደ ከተማ እንዴት የከተማ ሰዎች እንዴት መጥቷል? ሸሽቶ የ10 ቀን መንገድ ተጓዘ ይላል። ያለበት በረሃ ነው። እንደገና የ10 ቀን መንገድ ተጉዞ ልም ያለ በረሃ ውስጥ ገባ ይላል አባ መቃርስ። እዛ በረሃ ውስጥ 4 ነገሮችን አገኘ። ስንት ነገሮችን?
ልብ አድርጎ አራት ነገሮችን አገኘ በረሃ ውስጥ። ምንም ህይወት አልባ የሆነ ሰው ከሰው ንክኪ ነፃ የሆነ ማለት ነው ቦታ ላይ አንደኛ ዋሻ አገኘ፣ ሁለተኛ ጥቂት ውሃ ዋሻው አጠገብ ደግሞ አለ፣ ሶስተኛ አንዲት ዛፍ ግን የሚበላ ፍሬ የምታፈራ ዛፍ ተመለከተ፣ አራተኛ ያንን ፍራፍሬ የሚለቃቅሙ ጥቂት ቆቆችን ደግሞ ተመለከተ። ቆቅ አራት ነገሮች። በጣም ጥሩ አለ። አሁን በጣም ርቅ ያለው ዋሻውን ለባት ለመኖሪያ ለመጸለያ ለመጠለያ ተጠቀምበታለሁ፣ ውሃው ለመጠጥ ይሆናል። እነዚህ ሁለቱ የሚበሉ ናቸው፣ ቆቁም ፍራፍሬው። ግን ከሁለቱ የቱን ልመገብ ብሎ አሰበ። አሁን የሥጋ ነገር አይደለም እሱ እያሰበ ያለው፣ ስለ ነፍስ ነው የሚያስበው። ስለ ሥጋው ቢሆን ኖሮ የቱ በሽታ ይከላከልልኛል፣ የቱ ጤናዬን ይጠብቃል፣ የቱ ያወፍረኛል፣ የቱ ጠንካራ ያደርገኛል ብሎ ይመርጥ ነበር። ስለ ነፍሱ ስለሆነ የሚጨነቀው ምን አለ? የትኛው የጸሎት ሰዓቴን አይሻማም፣ የትኛው የስግደት ሰዓቴን አይሻማም፣ የትኛው ከዋሻ የምርቅበትን ወይም የሚወጣበትን ሰዓት አያራዝብም፣ ፍራፍሬውን ልልቀም ወይስ ቆቆችን እያጠመድኩ ልብላ አለ። ፍራፍሬውን ብለቅም አለ የሚበስለውን ከማይበስለው መለየት ሌላ ሰዓት ይጠይቃል፣ መልቀሙ ሌላ ሰዓት ይጠይቃል፣ እንደገና ማስቀመጡ ሌላ ሰዓት ይጠይቃል። በተፈለገው ሰዓት ፍራፍሬው ላይ ይገኝ ይችላል። ስለዚህ አንዳንድ ቆቅ ወደ ወጥመዱ እንዲገባልኝ አድርጌ ቆቆቹን ብመገብ ይሻላል አለ። ደግሞስ ለመነኩሴ ሥጋ መብላት ህርም ነው፣ ክልክል ነው። ግን እግዚአብሔር ልብ ነው የሚያውቀው። የሰው ሥጋ ከመብላት የእነዚህን እንስሳ ሥጋ መብላት ይሻላል አለ። እሱ ነው ያለው፣ እኔ አይደለሁም። አሁን ይሄንን ተምረናል ብላችሁ ሄዳችሁ ያገኛችሁት እንዳትሆኑ። የበቃው አባት ነው ያለው። ይሄን እሱ ነው ያለው። የሰው ሥጋ ከመብላት እነዚህን መብላት እግዚአብሔርን አያሳዝነውም ማለት። ስለዚህ ይሄንን እንደሚፈቅድልኝ አውቃለሁ አለና ገባ ወደ ባቱ። በቀን አንድ ቆቅ ወጥመድ ውስጥ ይገባለት ነበር ይላል። ያንን ያወጣና ከተግባረ ነፍሱ በኋላ መመገብ በሚያስፈልገው ሰዓት አዘጋጅቶ ያችን ጥቂት ተመግቦ ተግባረ ነፍሱን ይቀጥላል። እንዲህ ያደረገ ብዙ ዓመት በዛ በረሃ ብቻውን ኖረ ይላል። ከዕለታት አንድ ቀን ከቁስጥንጥንያ ከተማ አንድ መነኩሴ መናኛ አባት በገዳም የሚኖር በዓት ለመፈለግ ጾመ 40 ስለነበር አብይ ጾም ነው። በአብይ ጾም መነኮሳት እንዲህ በማህበር ከሚኖሩበት ገዳም ይወጡና ለብቻቸው ሱባኤ የሚይዙበት ዋሻ ይፈልጋሉ በየበራው። የብዙ ቅዱሳን ታሪክ የተጻፈው በነገራችን ላይ በዚህ ህይወት ነው። እነ ዞሲማስ በአብይ ጾም ዋሻ ለመፈለግ ሲሄድ ነው ማርያም ግብጻዊትን ያገኛትና ያን የመሰለ የማርያም ግብጻዊትን ታሪክ ያነበብ ነው። የብዙ ቅዱሳን አባቶች ታሪክ የተገኘው በዚህ ሲሄዱ ማለት ነው። እና ይሄ መነኩሴ ከቁስጥንጥንያ ከተማ መጥቶ የአብይ ጾም ከመድረሱ በፊት ዋሻ ለመፈለግ እዛ በረሃ ላይ ደረሰ ይላል። ሲደርስ አባ መቃርስ እንደለመደው ቆቋን አጥምዶ ወደ ዋሻው ይዞ ሲገባ አየው ይላል። ሰላም አላለው። መነኩሴ መሆኑን አወቀ። እንዴት መነኩሴ በምንኩስና ህይወት በምናኔ እንዴት ሥጋ ይበላል ብሎ አሰበ። መነኩሴ ሆኖ ለብቻ በተባቶ እየኖረ በብቸኝነት እንዴት ሥጋ ይበላል? የተከለከለውን በምንኩስና አለ። ይሄንንማ ለሊቀ ጳጳሱ ሄጄ መናገር አለብኝ አለ። ሊፈልግ የመጣውን ዋሻ ትቶት ተመልሶ ወደ ቁስጥንጥንያ ከተማ ሄደ። ለወሬ እኮ ነው፣ ለማሳጣት ማለት ነው። ምን ይላሉ ኢትዮጵያውያን? በቀስት የተወጋ ሰው ቀስቱ እንዲነቀልለት እንደሚቸኩል ቀስቱ እስኪነቀልለት እንደሚያቀበጠብጠው ወሬኛ ሰውም የሚናገረው ሰው አግኝቶ እስኪተነፍስ ይቆነጠነጣል ይላሉ። ልክ በቀስት የተወጋ ነው የሚመስለው። አጋጥሟችሁ አያውቅም? ቅዳሴ ላይ የሚደውልባችሁ የሆነ ነገር ልነግር ፈልጌ ነው ቢል ውጋትም ቢሆን ማለት ነው። ብዙ ሰው እንደዚህ ያለ ወሬ ለመንገር የሚቆነጠነጥ ሮጦ ሄደ። ሰላም አላለውም ያንን አባት፣ ምክንያቱን አላወቀም። ለሊቀ ጳጳሱ ሄደና ተናገረ። ወደ በረሃ ሄጄ ነበር በዓት ለመፈለግ፣ አንድ መነኩሴ ያገኘው። ይገርምሃል፣ ሥጋ ይመገባል። መነኩሴ ሆኖ መናኝ ሆኖ ደግሞ በዚህ ላይ ይሄ በምንኩስና ስርዓት የለም። ይሄን ነገር ሲያደርግ የኛን ስም የቤተ ክርስቲያንን የእምነታችንንም ስም በአሕዛብ ዘንድ ያሰድባል አለ። እውነቱን ነው። በዚህ በሮሜ መልእክቱ
ሐዋርያው ቅዱስ ጳውሎስ ምዕራፍ 2 ቁጥር 24 ላይ በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ እንደተነገረ ይላል። ስለዚህ በሱ ምክንያት እንሰደባለን። እንዴት ስጋ ይበላል አለ። የዋህ ነው ይሄ ሰውዬ አይገርም? ስጋ እንዴት ይበላል ብሎ ከሰሰ። ዛሬ ቢኖር ይሄ መነኩሴ እና ዛሬ ቢያየን ጥሩ ነበር። ከባድ ነው። ጭንቅላቱ ፈንድቶ ሊሞት ሁሉ ይችላል። ዛሬ ቢኖር ይሄ መነኩሴ እና ዛሬ ቢያየን ጥሩ ነበር። ከባድ ነው። ጭንቅላቱ ፈንድቶ ሊሞት ሁሉ ይችላል። እንዴት ብሎ ተቆርቆሮ ማለት ነው በዚህ ጥቂት ነገር። እውነቱን ነው የነበረው ግን ሊቀ ጳጳሱ አዘነ። መነኩሴ ሆኗል። አዎ። በዓት ያለው አዎ። ቆቅ ይመገባል። አዎ። ይሄ በጣም ያሳዝናል። አንድ መነኩሴ ጨምርና እኔ ማየት ስላለብኝ እንደኔ ሆኖ ይሄን መረጃ የሚያይ ማስረጃ የሚሆን አንድ መነኩሴ ልጨምርልህና አብራችሁ ሄዳችሁ አይቶ ይንገረኛል። አጣሪ መሆኑ ነው ማለት ነው። ምክንያቱም ዝም ብሎ ሊቀ ጳጳሱ ሊፈርድ አይችልም። አንድ መነኩሴ ላከ። አንብቡት መጽሐፈ ስንክሳር ታኅሳስ 13 አንድ መነኩሴ አያይዞ ላከው። እነዛ ሁለት መነኮሳት እየመጡ ያለ ይሄ አባት አባ መቃርስ እንደለመደው በማለዳ ወጥቶ የተጠመደውን ቆቅ ማስገባት ስለነበረበት የጸሎት ሰዓቱ እንዳይሻማ ሁሉ ጊዜም አንድ ቆቅ ነበር የሚገባለትና ያንን ለማምጣት ወደ ወጥመዱ ሲሄድ ባልተለመደ መልኩ ቆቆቹ 3 ሆነው አገኛቸው። ወጥመዱ ውስጥ ማለት ነው። እስከዛሬ ስንት ቆቅ ነበር የሚገባለት ወጥመዱ ውስጥ? አንድ ነው። አሁን 3 አገኘ። ጨነቀው። እንዴት 3 ወጥመድ ውስጥ ሊገኝ ይችላል? ሰው ሲሰጠው ከእግዚአብሔር ጋር ከሆነ የምር ይጨነቃል። በደም ነው የሚጨነቀው። መንፈሳዊ ጭንቀት ማለት ነው። አንደኛ አጉረምርሜ ይሆን እንዴ አለ። አንዱን ስመገብ አሁን እቺ ምን ትበቃኛለች ብዬ ይሆን? ይሄን ሰምቶ ይሆን እንደ እግዚአብሔር አለ። አንዳንዴ በጣም ጾማችሁ ርቧችሁ የተለመደው ምግብ ሲቀርብላችሁ አሁን እቺን ምን ላረጋት ነው የሚል ስሜት ይመጣብናል አይደል? ሌላ ሰውም አብሮ የሚበላ የለመደ ሰው ካለ እንዳይበላ ሁሉ እንፈልጋለን በውስጥ እንደው ይሉኝ ታይዞን ነው እንጂ ብቻችን መብላት ሁሉ ስስት የሚባለው እሱ ስስቴን ተመልክቶ ይሆን? አሳዝኛው ይሆን? 3 ይሰጠኛል። ሁለተኛ ደግሞ ምን አለ? እንደው ሊፈትነኝ ይሆን? እስኪ ምን እንደምታደርገው አያለው እያለኝ ይሆን? 3 ይሰጠኝ። ምን ላረገው ነው ይሄ? ሶስተኛ እኔ እግዚአብሔር ይሄንን እንዳደረገ ላውቅ አልቻልኩም ማለት ደከመው። ምንድነው? እንዴት እንደዚህ ያደርጋል? የሚሰጠኝ አንድ ነው። እንዴት ነው 3 ወጥመድ ውስጥ የሚገባዋል? ይሄን ብሎ ጨንቆት ዞር ሲል ሁለቱን መነኮሳት አያቸው። ለነገር የመጡትን ማለት ነው። እሱ አያውቅም። በጣም ደስ አለው። ወደ ሰማይ አይኖቹን አንጋጠጠና እንዲህ አለ፣ እነሱን ሰላም ከማለቱ በፊት። ምክንያቱም እዛ አካባቢ ያለው እሱ ብቻ ነው። ወደሱ እየመጡ ነው። እንዲህ ብሎ ተናገረ ይላል። በጣም የሚገርም ነው። ድህነቴን አይተህ ለእንግዶች የምሰጣቸው ምግብ እንደሌለኝ አውቀ ይሄንን ስለሰጠኝ አመሰግናለሁ። እስከ ዛሬ ሲሰጠው የነበረው አንድ አሁን 3 የሰጠው ስንት እንግዳ እንደሚመጣበት አውቆ ነው እግዚአብሔር። 2 ከሁለቱ እንግዶች ጋር 3 ጸሎት ስትጸልዩ ካረሳችሁት እንጀራችንን ስጠን አይደል? እንጀራችንን ስጠን። የምን የዕለት እግዚአብሔር የዕለት እንጀራችንን ስጠን ምን ማለት ነው? እስኪ አንድ ጥቅስ ልንገራችሁ። የሉቃስ ወንጌል ምዕራፍ 11 ቁጥር 3 ይሄንን መኝታ ቤታችሁ፣ ሳሎናችሁ ላይ፣ ቢሮአችሁ ውስጥም ለጥፉት። በእውነት የሚያጽናና ቃል ነው በጣም በተለይ በዚህ በስግብግብ ዓለም ማለት ነው። እንደዚህ ይላል፣ የዕለት እንጀራችንን ዕለት ስጠን ይላል። የሚገርም ቃል ነው። እስኪ አብረን በለው። የዕለት በሉ፣ በደንብ በሉት፣ ጸሎት ስለሆነ የዕለት እንጀራችንን ዕለት ስጠን። ምን ማለት ነው? ምን ማለት ነው? ገብቷችኋል? የዕለቷን እንጀራ ዕለት ስጠን። ተርፎ የሚሻግተውን አንፈልግም። እኛ ማንበላውን አንፈልግም። ሌላ የሚወርሰውን አንፈልግም። አምላካችን ሰብስበን ሌላ ቢበላውን ምን ያደርግልናል?
የምበላውን ነው። ሁለተኛው የምበላውን ስጠኝ፣ በህመም ምክንያት ማልነካውን እያየው ማዝንበትን የምፈተንበትን አለ የምጠቀምበትን ልብስም ለብሼው የሚያልቀውን መኪናም ነድቼው የምጨርሰው እሱ ማለት እኮ ነው። ቤትም ኖረበት የሚያረጀውን የራስ የምጠቀምበትን ብቻ ስጠኝ። አቤት ሰው ሰብስቦ ያሳዝናል። አይተናል እኮ አይደለም? የ50 ዓመት ታቅዶ ነበር፣ ብዙ ተሰብስቦ ነበር፣ ትተውት ሄዱ። አልበሉትም፣ ይለምኑ ነበር፣ አልተጠለሉበትም። ብዙዎች ትተውት ሄዱ። የዕለት አልነበረም ሲለምኑ የነበረው፣ የዕለቱም አላቸው። የዕለት ማለት ሌላ አንፈልግም ማለት አይደለም፣ የምንጠቀምበትን ይኸውላችሁ። ስሩ፣ ድከሙ፣ አስቀምጡ ባንክ ቤትን፣ ችግር የለውም። ሀብት አካብቱ፣ ግን የምትጠቀሙበት ይሁን። ሁለተኛው ዕለት ስጠን ምን ማለት ነው? የእሁድን እሁድ ስጠን፣ የሰኞን ሰኞ ስጠን አምላካችን፣ የማክሰኞን ማክሰኞ ስጠን። የ10 ዓመት ብትሰጠንም 10 ዓመት የምንጠቀምበት እንዲሆን አድርገው ነው። በሌላ አባባል በኃጢአታችን ምክንያት አትከልክለን። ሰኞ ሰጥተን ማክሰኞ ስንበድል አትከልክለን አምላካችን። ዝም ብለህ ብቻ በየዕለቱ ስጠን። ይገርም እኮ ነው ዕለት። ለዚህ ነው አየ ለመኖክሻው የየዕለቱን ይሰጠው ነበር። አሁን ደግሞ በዕለቱ 2 እንግዶች ስለመጡበት የዕለቱን ሰጠ እግዚአብሔር። አግብታችሁ አልወልድም የምትሉ አላችሁ፣ ለጋብቻ ደርሳችሁ አላገባም የምትሉ አላችሁ። ለምን? በዚህ ደሞዝ እንዴት አገባለሁ? በዚህ ደሞዝ እንዴት ወልዳለሁ? ገቤ እኔ እውነቱን ነው የምነግራችሁ። እግዚአብሔር ቀድሞ አይሰጣችሁ፣ በዕለቱ ነው የሚሰጣችሁ። ልጅ አልወልድም ያላችሁ ልክ ልጅ ስትወልዱ ነው የልጁን በጀት የሚለቅላችሁ እግዚአብሔር። በዚህ አትጠራጠሩት። ምክንያቱም እኛም እናረጋለና። አሁን እኛ በፌስታል ሙሉ ዳቦ ትኩስ ዳቦ ይዘን ለነቢጦች ብናደል መስጠት መቼም ደስ ይላል አይደል? ኖሮን ለመስጠት ያብቃን ሁላችንም ነው። እና ይዘን ትኩስ ዳቦ ብዙ ዳቦ ይዘን አሰልፈናቸው አንድ ዳቦ እየሰጠናቸው ትልልቅ ዳቦ እንፋሎቱ ደስ ይላል፣ ጣዕሙ ደስ ይላል። አንድ እየሰጠን አንድ ልጅ አዝላለች፣ አንድ ልጅ አቅፋለች። ስንት ነፍስ ነሽ ማለት ነው? እሷ ጋር ስትደርሱ አንድ ሰጣችኋት ነው የምታልፉት አይደለም። ምንም ክፉ ብንሆን እንኳን 3 በጣም ክፉ ከሆነን አይሱ አይበላም 2 ትላላችሁ። ለዚህኛው የታዘለው አይበላም ልትሉ ትላላችሁ። ግን እናቱን ይበላል እኮ እናቱን መመገብ እሱን መመገብ። እሺ ከጎን ያለውስ ብቻውን ቆሟል። አይዛ 4 ሰዎች አሉ ቤት መምጣት ያልቻሉ ቢላችሁ 5 ዳቦ ተሰጥቷላችሁ? አሰጡትም፣ አታምኑትም። ሄድ ሌባ ነው የምትሉት። እግዚአብሔርስ ልክ ስትታቀፈው ልጅ ታቀፈ አልፎ የሚሄድ ይመስልሃል? እግዚአብሔር እንዴት አልፎ ይሄዳል? የልጁን በጀት ይሰጣል። እኔ በህይወቴ ስላየሁት ታማኝ ነው እግዚአብሔር። ያ የጭንቅ ጊዜ አምጥቶ ነው ቢሰጠን። ቀድሞ በጀት የማይለቅልን ክፎች ስለሆነ እንኳን ቀድሞ ሰጥቶን የተሰጠውን የህፃኑን በጀት እንኳን ጡት ማናጠባኮ ብዙ ሰዎች አለ። ለምን አታጠቡም ሲባል ቅርጽ ይበላሻል ብለን ማለት ነው። የተሰጠውን የልጁን ወተት የምንነፍግ ሰዎች እኮ አለ። እግዚአብሔር ቸር ነው፣ ምንም ጥርጥር የለበትም። የዕለቱን ነው። ከዛስ ያ አባ መቃርስ ተቀበላቸው፣ እንኳን ደህና መጣችሁ አላቸው። ወደ ቤት ይዟቸው ገባ። የጾሙ የጸሎቱ ሰዓት ካበቃ በኋላ የሚመገቡትን ያን ያመጣውን የተያዘለትን 3 እንቆቅ አመጣ፣ ጠብሶ አዘጋጀ። እሱ እንደሚመገበው ለሁለቱ አቀረበላቸው። እሱ ዞር ብሎ የራሱን ጸሎት አድርጎ ተመገበ። መነኮሳት ዞር ብለው ሸፈና አድርገው ይመገባሉ፣ ሌሎች ሰዎች እንዳይፈተኑ በሚል ማለት ነው። ራሱን የቻለ ትምህርት አለ። ስለዚህ እሱ ሰወር አድርጎ ለራሱን ተመገበ፣ ጨረሰ። ዞር ሲል አልበሉትም። ምን የሚሉ ይመስላችኋል? እነሱ ያኛው እየነገሩ ነው። አየህ አይደል መረጃው ትክክል እንደሆነ ሲበላ ተመለከትኩ አይደል? ዛሬ ቢሆን ፎቶ ብድግ አድርገን ተመልከቱ የኔ ወዳ መነኩሴ ብለን ለጥፋለን አይደል? እንደሱ ነው የሚሉት እነሱ። ይኸው ላየሁ አይደል ሲበላ መነኩሴ ሆኖ የተናገርኩት ውሸት ነው። ታዲያ ጭራሽ ደግሞ ለኛ የሚያቀርብልናል። በጣም የሚገርም እኮ ነው። ከዛ ጨረሰ እሱ ተመግቦ
ሻይ አልተመገቡትም። ወይ አባቶቼ ምን ነው አትመገቡም እንዴ አላቸው። እንደዚህ አሉት። ንባቡ ቀጥታ ስንክሳሩ ያለው ላንብብላችሁ። እኛ መነኮሳት ስለሆንን ስጋ አንበላም፣ ትርምት ነው፣ ሕግ አለን አሉት ይላል። እኛ ምን ስለሆንን ያሉት ንገሩኝ? መነኮሳት ስለሆንን። አግቦ ነች አሽሙር ነች አይደል? አንተ ግን ምን አይደለም እያሉት ነው። እሱ እኮ ነው እሱ ነው እየነገረ አንተ መነኮስ አይደለም አንተ ብላ። እኛ መነኮሳት ነን፣ እንዴት እኛ እንበላለን? አንድ ሰው መጥቶ እኔ እኮ ንጹህ ክርስቲያን ነኝ ካለ አንተ አረመኔ ነህ እያለ እኔ እንዳንተ መሰልኩ እያለ ሰው ስለራሱ ለመናገር ሌላውን መስደብ አይጠበቅበት። እኛ መነኮሳት ነን ሕግ አለን አሉት። ያ አባት ደነገጠ፣ የእውነት ደነገጠ። አሳሳትኳቸው ብሎ ማለት ነው። ከዛ ምን አለ? ውይ በጣም ይቅርታ አባቶቼ ምትመገቡ መስሎኝ ነው ይቅር በሉኝ አለና ቆቆቹን አነሳቸውና እፍ አለባቸው። ቆቆቹ ሕያው ሆነው በረሩ ይላል። የተጠበሱት ቆቆች ያን ጊዜ ደነገጡ ሁለቱ መነኮሳት። እሱ በቅቷል። አየ ከጾም በአፋ ነው። እሱ ስጋውን ተቆጣጥሮ ጨርሷል። የሱ ቆቃ ለመብላትና መብላት ለነሱ ነው አጀንዳ የሆነው፣ ለሱ አይደለም። ጾምን እያቃቀልኩት እየናኩት አይደለም። የሚጾሙ ሰዎች የማይጾሙ ሰዎችን እንዴት እንደሚነቅፉ ላሳያችሁ ስለፈለኩ ነው። ሳያውቁት ሳይረዱት እግዚአብሔር ከማን ጋር እንደሆነ እየነገርኳችሁ ነው። ሕጋለን ስርዓት አለን እንጾማለን የሚሉት እግዚአብሔር ያውቃቸው። ወንድማቸውን እየከሰሱ ነው። ከሕግ ውጪ ናቸው። ከእግዚአብሔር ጋር ሊያጋጩት ነው፣ ሊያስቀጡት ነው የሚያስቡት። እግዚአብሔር ደግሞ እንዲህ አይነት አምላክ አይደለም፣ ፍቅር ነው የሚፈልገው። አትበሉም ተውታ ብሎ አበረራቸው። ቆቆቹ ደነገጡና እግሩ ስር ወደቁ። አባታችን እንዲህ አይደለም፣ እኛ የመሰለን ሌላ ነው፣ ይቅር በለን ብለው እግሩ ስር ወደቁና አለቀሱ ይላል። እኔ ዛሬ ቢሆን አይመለስም የዛሬ ሰው እርግጠኛ ነኝ። ቆቆቹ እየበረሩ እያየ ቢሆንም ይላል። ቢሆንም ይሄ ሆዳም በድግምት ነው የሚለው አይደል? እንደዚህ ነው እንለው እኮ ቶሎ እነሱ ምልሶች ናቸው። ቀናይነታቸው ለሕግ ነው። ተመልከቱ እና አዩት። እግዚአብሔር ሲያሳያቸው እግሩ ስር ወደቁ፣ አለቀሱ። ይቅር በለን አሉት። ምን የሚላቸው ይመስላችኋል? ይቅር ይላቸዋል አይላቸውም? በደንብ ይላቸዋል። ግን ከዛ በላይ ነው እሱ ያለው። ይቅር አይደለም ያላቸው፣ ከዛ በላይ ነው። ይቅር በለን ሲሉት ምን አለ? አቅፎ እያነሳቸው እግዚአብሔር ሁላችንንም ይቅር ይበለን አለ ይላል። አይደንቅም? አሁን ከሰው ጋር ተጣልታችሁ ይቅር በለው ስትባሉ እንዴት ነው ይቅርታ የምትሰጡት? ተነሳ እኔ እንዳንተ አይደለሁም ይቅር ብያለሁ። አቤት ጉራ አግድግዙ በጣም ይቅርም እኮ በእኛ ይቅርታ የሚኖር ይመስል ሰው ይሆን እንዴ? አንተ እሱን እንደተቀየምከው እግዚአብሔር ተቀይሞት ከሆነ የሚያዋጣው እግዚአብሔር ሁላችንንም ይቅር ይበለን። እኔም አሳዝኜ ሊሆን ይችላል። ይሄ ቅዱስ ነው፣ ምንም የለበትም። ግን ሊያስተምረን ስለፈለገ ነው። እነሱን ማሳነስም አልፈለገም። ይቅር ብያቸዋለሁ ብሎ ለምን እሱ አድቫንቴጅ ይወስዳል? እግዚአብሔር ሁላችንንም ይቅር ይበለናል። አይገርም? እየሮጡ ሄዱ። ለሊቀ ጳጳሱ ነገሩት። አባታችን ይቅር በለን፣ ልናሳስት ነበር፣ ሰውየው እንዲህ አይደለም የበቃ ነው ብለው በዝርዝር ነገሩት። ያ ሊቀ ጳጳስ ደስ አለው። የሰማው በተቃራኒ ስለሆነለት ማለት ነው። ያቺ ነፍስ መጥፋት አሳዝኖት ነበር። እሱ መነኩሴ ስቷል ብሎ አስቦ ነበር። ደስ አለው። ወደ ቤተ መንግስት መልእክት ላከ። ያኔ ንጉሱም ክርስቲያን ነበርና በቁስጥንጥንያ ያለው አንድ የበቃ አባት አለ፣ እባክህን ሄደን ቡራኬ እንቀበል ምትሄድ ከሆነ አለው ለንጉሱ ሊቀ ጳጳሱ። ኧረ ሄዳለሁ አለ ንጉሱ። ሊቀ ጳጳሱና ንጉሱ የሚያስከትሉትን አስከትለው ካህናቱም መሳፍንቱና መኳንንቱም ወደዛ በረሃ መጡ ይላል። ጽናውን መስቀሉን ድባቡን አስይዞ ማለት ነው ሊቀ ጳጳሱ። እግዚአብሔር የቅዱሳኑ ስራ እነሱም ስለማይፈልጉት ከተሪዮ ነፃ መሆን ስለሚፈልጉ መግለጥ ስላልፈለገ እነሱ ሲደርሱ ነፍሱ ከስጋው ተለየች ይላል። አልፈለገም የነሱን ተሪዮ ማለት ነው። ያን ጊዜ ግን ሊቀ ጳጳሱ ነፍሱ ከስጋው ተለይታ የዛ የእግዚአብሔር ሰው ነፍስ ወደ ሰማይ ስታርግ በመላእክት እቅፍ ሆና ተመለከተና ጮኸ ይላል ሊቀ ጳጳሱ። ንጉሱም አለ፣ የቤተ መንግስት ሰዎች አሉ፣ ካህናቱም አሉ። እንዲህ ብሎ ጮኸ፣ የእግዚአብሔር ቅዱስ ሆይ ባርከን፣ የምንድንበትን አንዲት ነገር ንገረን።
አንድ በለን አሉ። የእግዚአብሔር ቅዱስ ሆይ ባርከን፣ የምንድንበትን አንዲት ቃል ንገረን። ቤተክርስቲያን አሁን በዚህ ባውደ ምሕረት የምትሰራው ይሄንን ነው። እኛ ብቃት ላይ ኖረን ይችላል፣ ግን የሚፈለገው ህዝቡ የሚድንበትን አንድ ቃል መናገር። ቤተክርስቲያን በእውነት የምንሰማው ቃል የምንድንበት ያድርግልን። በእውነት የምንድንበትን አንድ ቃል ንገረን አሉት። ቆመና በአካለ ነፍስ ነው 3 ነገር ነገራቸው። እሱን ነገራቸው ነው ማጠቃለለው። የትምህርቱ ቡጥም እሱ ነው። 3 ዋና ዋና ነገር ነገራቸው። አንደኛ ከሐሜትና ከነገር ስራ አንደበታችሁ ይከልከል አላቸው። እየጾማችሁ ነው ግን ታማላችሁ አላቸው። ሄደው አሙት ለሊቀ ጳጳሱ። እየጾማችሁ እንዴት ታማላችሁ? እየጾማችሁ እንዴት ትነቅፋላችሁ? ሐሜት መንቀፍ ነው። ሐሜት ከሰውየው ጀርባ ሆኖ መቦጨቅ ነው። ሐሜት የሰውየውን ስም ማጠልሸት ነው። ሐሜትን የጀመረው ማን እንደው ታውቃላችሁ? ሰይጣን ነው። ሐሜትን የጀመረው ሰይጣን ነው። ለመጀመሪያ ጊዜ ያማው ለሔዋን ነው እና ለአዳም። የታማው እግዚአብሔር ነው። አይገርም? የታማው እግዚአብሔር ምን ብሎ አማው? ሰይጣን እግዚአብሔርን ከዚህ ሁሉ እንዳትበሉ አይ እንበላለን፣ ከዚህኛው ግን አንበላም ማለት። አያችሁ? ከዚህኛው እንዳትበሉ የከለከላችሁ ለምንድን ነው አለ? አዎ እንድትሞቱ ሳይሆን እንዳትሞቱማ ያውቃል። እንደሱ አምላክ እንዳትሆኑ ነው የከለከላችሁ። ግን ነው ይሄ ስም ማጥፋት አይደለም? ይሄ ሐሜት አይደለም? እንዲህ ያለን አይደለም ሰዎች የምንነግራቸው። አሁን የቀረበህ እኮ ላንተ አዝኖ ይመስልሃል አይደል? አይደል ምንለው ሰው ለማጣላት በሌለበት ቀስ ብለን። በጣም ከባድ ነው። አማው እግዚአብሔርን ለወጡ ስባት አጣላው አዳምን ከእግዚአብሔር ጋር አባረረው። ሐሜት እንግዲህ ጉባኤ ቅዳሴ አቋርጦ መሄድ እንደ ይሁዳ ነው ከተባለ ሐሜትም እንደማን ነው ማለት ነው? እንደ ዲያብሎስ ነው። በነገራችን ላይ ከ7ቱ መናፍስት አንዱ ነው። ከማርያም መቅደላዊት ያወጣላት 7 መናፍስት አሉ። ከ7ቱ መናፍስት አንዱ መንፈሰ ሐሜት ነው። ስለዚህ ጸበሉ ሁሉ ያስፈልገዋል። ሐሜት ሰው ሲታማ ደስ እያለው የሚሰማ በሽተኛ ነው። ሰው ሲያማም ደስ የሚለው በሽተኛ ነው። እኛ ባለንበት ጉባኤ ሰው መጠራት የለበትም። በተለይ በጾማይ የሰው ስም መጠቀስ የለበትም። በተለይ በዚህ ወቅት ይሄን የነገራቸው ከሐሜትና ከነገር ስራ አንደበታችሁ ይከልከል። 1 ሁለተኛ በእውቀታችሁ አትታበዩ፣ በጾምና በጸሎታችሁ አትመኩ። ጥሩ ነው ትጾማላችሁ፣ አትመኩ። በማይጾሙ ሰዎች አትመኩ። ትጸልያላችሁ፣ በማይጸልዩ ሰዎች አትመኩ። ምድረ እንቅልፋም እያላችሁ ለምን ትሳደባላችሁ? ቤት ውስጥ ተነስታ ጸልይም አጋሰስ አጾምም ምትሉ ሰዎች አላችሁ። ለምን የማይጾመው ለምን ትሰድቡታላችሁ? ሳትሳደቡ ጾሙ። አምጣልኝ ፌስቡክ ላይ ነው የምለጥፈው ቢራ የሚጠጣውን ስጋ የሚበላውን የሚል ሰው አለ። እንዴ ዝም ብለህ ጾም። የሱ ስጋ መብላት ምን ያደርግልሃል? አንተ ለምን ታጋልጠዋለህ? መኖክሴው ስጋ ስለበላ ይብላ፣ የራሱ ጉዳይ ነው። ለምን ከባት ያበሳ ማን ነው? እኔ ምጾመው ሰው ያጋለጥኩ ነው ወይ? የሰውን ኃጢአት እየገለጥኩ ነው ወይ ምጾመው? አያውቅም እግዚአብሔር የዛን ሰው ኃጢአት? እኔ ለምንድን ነው ማቃጠረው? ይፈልገዋል እግዚአብሔር ይሄንን። እኔ ንገረኝ ብሎኛል። አትመኩ ይላል። ጾማችሁ አስቀድሳችሁ ወደ ቤት ስትሄዱ ቤት ውስጥ ምግብ ላይኖር ይችላል። ደግሞ ያጋጥመናል አይደል? አስቀድሰን ደክሞን ቡና ተፈልቶ ምሳው ቀርቦ የሚታየን ማለት ነው። ግን ስንኔ ተኝተው ብናገኛቸውስ ምድር አጋሰስ ብለን እንጀምራለን አይደል? ተኙ እናንተ ማመን አለባችሁ። ሰው አስቀድሶ ሲበላ እንዴ ምን ይጠበስ? አስቀድሰን በጣም ጥሩምባ ይነፋለን መንደር ውስጥ። ወይዘሮ ከላይ አስቀድሰው እየመጡ ነው ተዘጋጁ ምናምን። በጣም ነው የሚያሳዝነው። የሚበላ እንላለን የለም፣ ምንም የለም። አዎ የት ሄደ? በላ ነው። 3 እየበላችሁ እናንተ። እኔ ጾሜ ቤቱን ባንድ ግን አይደለም ከቤተ ክርስቲያን ከሆነ ቦታ የመጣን ማን መስለው። አትመጻደቁ በጾማችሁ ይለናል። ጾማችሁ ሰይ እንኳን ጾማችሁ እግዚአብሔር ነው ዋጋ የሚሰጣችሁ። ይሄ ምራቃቸውን ጢቅ የሚያደርጓሉ ሰው ፊት እና ጾመኛ ነኝ እንዲሉ እንደሱ አትሁኑ ነው የሚለን። አትመኩ በጾማችሁ፣ አትመጻደቁ በጸሎታችሁ። በማይጾመው ላይ አትመጻደቁበት። ሶስተኛውና የመጨረሻው የሚገርም ነገር ነገራቸው። እግዚአብሔር አድሮባችሁ እንዲኖር አለ። ምእመናን እግዚአብሔር አድሮብን እንዲኖር አንፈልግም? እንፈልጋለን። በእውነት
እግዚአብሔር አድሮባችሁ እንዲኖር ከፈለጋችሁ አለ እርስ በርሳችሁ ተፋቀሩ አላቸው። እናንተ ግን ገና ናችሁ አላቸው። ሲከሱት አልነበር መነኮሳትን እንትላላችሁ አትዋደዱም፣ ውሸታችሁን ነው። አንዱን ሊለፋው ይሞክራል፣ አንዱን ያሳጠዋል። ውሸታሞች እርስ በርስ ካልተዋደዳችሁ እግዚአብሔር በመካከላችሁ አይኖርም፣ አያድርም በጭራሽ። ልባችሁ በሌላ ካስያዛችሁት ምን ያደርግለታል? መጀመሪያ ተዋደዱ፣ መጀመሪያ ተፋቀሩ። እኔ እኮ መሞታችን፣ መገደላችን፣ መታረዳችን ሳያንስ እርስ በርስ አንስማማም። አንዱን ይሰድበዋል፣ አንዱን ያሳጠዋል፣ አንዱን ይዘረጥጠዋል። እኛው ምን ሞተው እኛው ምን ባላው እኛው ምን ጣላው እኛው ምን ጾመው እኛው ማን ወደደው እኛው እንዴት ይሆናል? እርስ በርስ ተዋደዱ፣ ተባት ያበሳ ሆኖ እግዚአብሔር አድሮባችሁ ይኖራል። እግዚአብሔር አድሮ ከኖረ ደግሞ ስራ ይሰራል። በዚህ ጾም እነዚህ ሶስት ነገሮች ወሳኝ ናቸው። የአባ መቃርስ ምክር ማለት ነው። ይሄ ነው ጾም ማለት። ምን ጾመው ለዚህ ነው። ይሄን ለማድረግ ስጋ መድከም አለበት ነው። የጥላት ምግብ አይበላም፣ ከሰዓታት ይቆጠባል፣ የተወሰነ ሰዓት እንዲደክም ይደረጋል። ብዙ እንዳይሰማ፣ ብዙ እንዳያይ አይደል፣ ብዙ እንዳይጨፍር፣ ብዙ እንዳይደንስ እኮ ነው። ብዙ የተልካሻ ሐሳብ እንዳያስብ እንዲደክም፣ ነፍስ ከፍ እንድትል። ስጋን ማሰሪያ ሉጋም ነው ጾም። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። የበረከት ጾም ያደርግልን።